ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ጥር 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ እናንተም አብራችሁ እንድትዘልቁ እየጋበዝን አብራችሁ እንድትሆኑ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ19ኛ ሳምንት መርሃ ግብር ጨዋታዎች ሰሞኑን ጀምረው ሲከናወኑ ቆይተዋል። ዛሬ በሚደረጉ ጨዋታዎች ደግሞ መርሃ ግብሩ የሚጠናቀቅ ነው የሚሆነው። ትላንት ያልተጠበቁ ውጤቶች የተመዘገቡባቸው ጨዋታዎች ተከናውነዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም ማለት ነው። ትላንት ከተመዘገቡ ውጤቶች መካከል ኢትዮጵያ መድን የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ከፋሲል ከተማ ጋር ያደረጉት ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። ፋሲል ከተማ በዚህ ጨዋታ ላይ ድል ማስመዝገብ ቢችል ወደ መሪ ስፍራ መምጣት የሚችልበትን ውጤት ማስመዝገብ ይችል ነበረ። ነገር ግን በጨዋታው እንግዲህ ኳስና መረብን የሚያገናኝ ተጫዋች ባለማግኘቱ ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ኢትዮጵያ መድን በዘንድሮ ዓመት በጣም ክፉኛ ከተዳከሙ የፕሪሚየር ሊጉ ተሳታፊ ክለቦች መካከል አንደኛው ነው። ኢትዮጵያ መድን እንግዲህ በውድድር ዓመቱ የሰበሰባቸው ነጥቦች 19 ናቸው። 16ኛ ደረጃ ላይ ተቀምጧል። ፋሲል ከተማ ከነገ በስቲያ ወይም ደግሞ በለተሰኞ ጨዋታ አለው። ተስተካካይ ጨዋታ ከሀዲያ ሆሳዕና ጋር ያከናውናልና ይህን ጨዋታ ማሸነፍ ከቻለ የበለጠ ወደ መሪው ስፍራ ወይም ደግሞ የደረጃ ሰንጠረዡን መምራት ወደሚያስችለው ሁኔታ ላይ መምጣት ይችላል። እስካሁን ድረስ እንግዲህ አንድ ጊዜ ብቻ ነው ሽንፈት ያጋጠመው ፋሲል ከተማ ማለት ነውና ይህን ጨዋታ 0-0 በሆናቸው ውጤት አጠናቋል። ሌሎች ጨዋታዎች ተደርገዋል። ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ ደግሞ እንደዚሁ ሁለት አቻ በሆነ ውጤት ነው የተጠናቀቀው። ለጣና ሞገዶቹ ግርማ ዲሳሳ 57ኛው ደቂቃ ላይ፣ ወንደሰን በለጠ ደግሞ 67ኛው ደቂቃ ላይ ሁለቱም ግቦች ከመረብ አሳርፈዋል። ሁለቱም ጎሎች አጠቃላይ አራቱም የአቻነት ግቦች የተገኙት ከሁለተኛው ግማሽ 45 በኋላ ነበር። የመጀመሪያው ግማሽ 45 የሁለቱ ቡድኖች ጨዋታ 0-0 በሆናቸው ውጤት ነበር የተጠናቀቀውና እንግዲህ እንደተመለከትነው ባህር ዳር ከተማ 2-0 በሆነ ውጤት ጨዋታውን ይመራ ነበር። ቀደም ሲል እንደገለጽኩላችሁ 57ኛውና 67ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች ከዛ በኋላ እንግዲህ ለአንድ ደቂቃ ነበረ የቆየው የ2-0 መሪነት የባህር ዳር ከተማ ቆይታ ማለት ነው። 68ኛው ደቂቃ ላይ ዮሴፍ ሻፊ ጎል አስቆጥሮ የኢትዮጵያ ንግድ ባንክን ወደ 2-1 ተመሪነት አምጥቶት ነበረ። 80ኛው ደቂቃ ላይ ደግሞ ሲሞን ፒተር ሌላኛውን ግብ አስቆጥሮ ጨዋታው ሁለት አቻ በሆነ ውጤት ተጠናቋል ማለት ነው። ሁለቱ ቡድኖች ነጥብ ተጋርተው ወጥቷል። ባህር ዳር ከተማም እንግዲህ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 24 ከፍ በማድረግ 9ኛ ደረጃ ላይ እንዲቀመጥ አስችሎታል ማለት ነው። ኢትዮጵያ ንግድ ባንክም በዘንድሮ ዓመት ቀደም ሲል እንደ ኢትዮጵያ መድን ሁሉ እየተቸገረ ያለ ቡድን ነው። 12ኛ ደረጃ ላይ ነው የሚገኘው በ20 ነጥቦች ማለት ነውና ትላንት ከነበሩ ጨዋታዎች መካከል እነዚህ ናቸው። ሌላኛው እንግዲህ አመሻሽ ላይ የተደረገው ጨዋታ የቅዱስ ጊዮርጊስ እግር ኳስ ክለብና የወልዋሎ ዓዲግራት ዩኒቨርሲቲ ጨዋታ ባቻ ውጤት ተጠናቋል። ቅዱስ ጊዮርጊስ በተከታታይ ጨዋታዎች ላይ ጊዮርጊስን የሚመጥን አይነት ውጤት እያስመዘገበ አይደለም የሚገኘው። ዘንድሮ በጣም ተዳክሟል። አምናም ብለን ነበር። ዘንድሮ ደግሞ የባሰ በጣም ደካማ ጊዜን በማሳለፍ ላይ ነው የሚገኘው። 8ኛ ደረጃ ላይ ተቀምጧል ቅዱስ ጊዮርጊስ 24 ነጥቦችን ይዞ ማለት ነውና ለሻምፒዮናነት ጉዞ የሚያደርግ ከሆነ ከወዲሁ መስተካከል ያለበት ይመስላል። እንግዲህ ገናናው ክለብ በኢትዮጵያ ፕሪሚየር ሊግ በርከት ያሉ የዋንጫ ክብሮችን ማሳካት የቻለው በባህር ማዶም እንደዚሁ በካፍ ኮንፌዴሬሽን ካፕ እና በካፍ የቻምፒየንስ ሊግ የውድድር መድረክ ላይ ደጋግሞ ኢትዮጵያን በመወከል ትልልቅ ተጫዋቾችን ማስመልከት የቻለው ቅዱስ ጊዮርጊስ ያለፉትን ዓመታቶች እየተቸገረ ነው የሚገኘው ማለት ነውና በዚህ ጨዋታ ላይ ባቻ ውጤት ጨዋታውን አጠናቋል። አስቀድሞ 13ኛው ደቂቃ ላይ ፍጹም ጥላሁን በፍጹም ቅጣት ምት ጎል አስቆጥሮ ፈረሰኞችን ቀዳሚ አድርጎ ነበረ። ከ3 ደቂቃ በኋላ ደግሞ ጡመ ልሳን ኃይለ ሚካኤል በራሱ ግብ ላይ ጎል አስቆጥሮ እንደዚሁ ባቻ ውጤት ጨዋታው ተጠናቋል ማለት ነው። ሌላኛው ነገሌ አርሲ ከመቀሌ 70 እንደርታ ጋር ያገናኘው ጨዋታ በነገሌ አርሲ 1-0 በሆነ ውጤት አሸናፊነት ተጠናቋል። እጅግ በጣም ድንቅ ጉዞ እያደረገ የሚገኘው አዲስ አዳጊው ክለብ ነገሌ አርሲ ወደ መሪነት ስፍራ የመጣበትን ውጤት ነው ማስመዝገብ የቻለው። በግብ ክፍያ ብቻ ነው ብልጫ የተወሰደበት 35 ነጥቦችን ሰብስቧል በውድድር ዓመቱ ማለት ነው። አጀማመሩ ጥሩ ባይሆንም አሁን ላይ ግን እያስመዘገባቸው ተከታታይ ነጥቦች
ጨዋታዎች እጅግ በጣም እያስገረመ ነው የሚገኘውና የፕሪሚየር ሊጉ ክስተቱ ክለብ ነገሌ አርሲ ትላንትና 1-0 በሆነ ውጤት ድል ማድረግ ችሏል። 40ኛው ደቂቃ ላይ ሮቦት ስሎ ነው በግሩም ሁኔታ በቅጣት ምት ጎል አስቆጥሮ ይህንን ጨዋታ በበላይነት እንዲያጠናቅቁ ያስቻላቸው ማለት ነው። ትላንት ድል ማስመዝገባቸውን ተከትሎ እንግዲህ ነጥባቸው ወደ 35 ከፍ ብሏል። በውድድር ዓመቱ የሰበሰቧቸው ንጹህ የግብ ክፍያም ወደ 9 አድጎላቸዋል ማለት ነውና በቀጣይ እንግዲህ ወደ መሪነት የመምጣት ትልቅ አቅም እንዳላቸው ማሳየት ችሏል። በዚሁም የሚቀጥሉ ይመስላሉ። መቀሌ ሰባ እንደርታ እንግዲህ ተሸንፏል። ያለፉትን ጊዜያቶች ጥሩ መሻሻል ተመልክተንበት ነበር። 17ኛ ደረጃ ላይ ተቀምጧል 18 ነጥቦችን ይዞ ማለት ነውና ወራጅ ቀጠናው ላይ የተቀላቀለበት ውጤት ነው የተመዘገበበት። ዛሬ የሚደረጉ የፕሪሚየር ሊጉ ሌሎች ጨዋታዎች አሉ። አርባ ምንጭ ከተማ ከድሬዳዋ ከተማ ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም የሚደረግ ጨዋታ ነው። እንግዲህ አርባ ምንጭ ከተማ የመጀመሪያ የውድድር ዓመቱን ሙሉ 3 ነጥብ ያገኘበት ጨዋታ ከዚህ ቀደም ማስመዝገቡ የሚታወስ ነው። በ18ኛው ሳምንት መርሃ ግብር ላይ ተከታታይ ድል ለማስመዝገብ አዞዎቹ ዛሬ ጨዋታቸውን ያከናውናሉ ተብሎ ይጠበቃል። ድሬዳዋ ከተማ አሁን ላይ እንግዲህ በደረጃ ሰንጠረዡ 23 ነጥቦችን ይዞ 10ኛ ደረጃ ላይ ነው የተቀመጠውና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ይጠበቃል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ኢትዮጵያ ቡና ከወላይታ ዲቻ ጋር ቀን 10 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። ኢትዮጵያ ቡና በአዲሱ አሰልጣኝ ሳምሶን አየለ ስርም እየተሻሻለ ይገኝም 20 ነጥቦችን ይዞ አሁን ላይ ወራጅ ቀጠና ዋፋፍ ላይ ነው የሚገኘው 15ኛ ደረጃ ላይ ማለት ነውና ከወራጅ ቀጠና ላይ ከሚገኙ ክለቦች የ2 ነጥብ ልዩነት ብቻ ነው ያለው ከመቀሌ ሰባ እንደርታ ጋር። ቡናማዎቹ እንግዲህ የቀሪ ጨዋታዎችን ማሸነፍ ይጠበቅባቸዋል። በአሁን በሚጀምረው የሁለተኛ ሲዝን ላይ የተሻለ ውጤት ከዛሬ ምሽቱ ጨዋታ ጀምሮ መሻሻል እንዳለባቸው እየተመለከትን እንገኛለን። ተጋጣሚያቸው ወላይታ ዲቻም ባልተለመደ መልኩ ዘንድሮ በጣም ደካማ ጊዜን በማሳለፍ ላይ ነው የሚገኘው 18ኛ ደረጃ ላይ ይገኛል። ወራጅ ቀጠና ስፍራ ላይ የጦና ንቦቹ 16 ነጥቦችን ነው በውድድር ዓመቱ የሰበሰቡት ማለት ነውና ይህንን በሲቢ ኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ጨዋታዎችን ተመልክተናል። ዛሬም የሚደረጉትን ጨዋታዎች የጨመረ መረጃ ወደ እናንተ አደርሰናል። ሲዳማ ቡና በደረጃ ሰንጠረዡ አዋሳ ከተማ እንደዚሁም ነገሌ አርሲ እኩል 35 ነጥቦችን ይዘው በጎል ክፍያ በመበላለጥ ከአንደኛ እስከ 3ኛ ያለውን ደረጃ ይዘውታል። ፋሲል ከተማ 33 ነጥቦች አሉት። አንድ ተስተካካይ ጨዋታ እየቀረው 4ኛ ደረጃ ላይ ተቀምጧል። መቻል 30 ነጥብ አለው 5ኛ ደረጃ ላይ ነው የሚገኘው። አዳማ ከተማ፣ ኢትዮ ኤሌክትሪክ፣ ቅዱስ ጊዮርጊስ፣ ባህር ዳር ከተማ፣ ድሬዳዋ ተከታዩን ደረጃ ይዘውታል በሲቢ ኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ላይ ማለት ነው። የወራጅ ቀጠናውን ስፍራ ከተመለከት ነው ወልዋሎ አዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ፣ ወላይታ ዲቻና መቀሌ ሰባ እንደርታ ናቸው የተቀመጡት። የሊጉን የከፍተኛ ጎል አስቆጣሪነት አዲስ ግዳይ ከኢትዮጵያ ንግድ ባንክ እንደዚሁም አቤል ያለው ፈረሰኞቹ ከቅዱስ ጊዮርጊስ እግር ኳስ ክለብ 8 ግቦችን በማስቆጠር ይመራሉ። ጌታነህ ከበደ ከሐዋሳ ከተማ፣ ታምራት ኢያሱ ከአርባ ምንጭ ከተማ፣ በቦከር አዳሙ ከኢትዮጵያ ቡና እንደዚሁ መሐመድ አበራ ደግሞ ከመቻል እኩል 6 ግቦች አላቸውና የከፍተኛ ጎል አስቆጣሪነቱን ትራክ እየተፈራረቁ በመምራት ላይ ነው የሚገኙት። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን መልእክቶች አሉን። እነዚህን ጠቃሚ መልእክቶች ከተከታተልን በኋላ ስንመለስ ያልተሰሙ ወቅታዊና አዳዲስ የባህር ማዶ ስፖርታዊ ጉዳዮችን ይዘን እንመልሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር አድርጋችሁ ነው ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ተመልሰን እንመጣለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። መነሻችን የተወዳጁ የእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት መርሃ ግብር ከዛሬ ምሽት ጀምሮ የሚከናወን ይሆናል። ዛሬ ምሽት እንግዲህ ጨዋታዎቹ የሚከናወኑት በኤላንድ ሮድ አዲስ አዳጊው ክለብ ሊድስ ዩናይትድ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ነው። ሁለቱም ቡድኖች በውድድር ዓመቱ እስካሁን ድረስ ባለው ሂደት 26 ነጥቦችን ሰብስበው ወራጅ ቀጠናው አፋፍ ላይ ተቀምጠዋል። ከዚህ የወራጅ ቀጠና አፋፍና ስጋት ለመውጣት እንግዲህ ዛሬ አንዳቸው ሙሉ 3 ነጥብ አሳክተው ከሜዳው ለመውጣት ከባድ ፍልም ያደርጋሉ ተብሎ ነው የሚጠበቀው። ምሽት 5 ሰዓት ሲል በኤላንድ ሮድ ስቴዲየም ጨዋታው ጅማሮን የሚያደርግ ነው የሚሆነው። ሊድስ ዩናይትድ በአርሰናል 4-0 በሆነ ውጤት መሸነፉ የሚታወስ ነው በ24ኛ ሳምንት መርሃ ግብር ላይ ማለት ነው። እንግዲህ ኖቲንግሃም ፎረስትም እንደዚሁ በተመሳሳይ ማለት ነውና እነዚህ ሁለት ቡድኖች እንግዲህ ዛሬ ከባድ ስንቅንቅ ሊያደርጉ እንደሚችሉ ይገመታል ማለት ነው። ትልልቅ ጨዋታዎችን በዚህ መርሃ ግብር ላይ ያካተተው የ25ኛ ሳምንት መርሃ ግብር በነገው ዕለትም ትልልቅ ጨዋታዎች እንደዚሁ የሚያስመለክተን ነው የሚሆነው። ቀን 9:30 ሲል ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም የሰሜን ለንደን ክለብ ቶተንሃም ሆትስፐርስን የሚያስተናግድበት ጨዋታ ከወዲሁ ትልቅ ትኩረትን አግኝቷል። በጊዜያዊ አሰልጣኝ ማይክል ካሪክ እየተመራ ማንቸስተር ዩናይትድ ማስገረሙን እንደቀጠለ ነው የሚገኘው። ተከታታይ ጨዋታዎችን ትልልቅ የተፈራለትን ከባድ እንቅስቃሴ በድል መወጣት የቻሉት ቀይ ሰይጣናቱ ለዚህም ጨዋታ ቅድመ ግምት ተሰጥቷቸዋል። እንግዲህ ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር ሆኖ ያከናወናቸውን ሶስቱንም ጨዋታዎች በብቃት ነው መወጣት የቻለው በእንቅስቃሴው ላይ ማለት ነው። ይህንም አራተኛ ድላቸውን ያስመዘግባሉ ተብለው ቅድመ ግምት ተሰጥቷቸዋል። እንግዲህ ዩናይትዶች የሚከተሏቸው አጨዋወት እጅግ በጣም እያስገረመ ነው የሚገኘው። በኦልድ ትራፎርድ ስቴዲየም አሁን ከፍተኛ መነቃቃት እየተመለከት እንገኛለን። እንግዲህ ቀድሞ በሚመዘገበው ውጤት ገሸሽ ብለው ወይም ደግሞ ርቀው የነበሩ የዩናይትድ ደጋፊዎች እንግዲህ አሁን ወደ ስቴዲየም በመግባት ላይ ነው የሚገኙትና ማይክል ካሪክ ላይ ትልቅ ተስፋ አድርገዋል። በቀጣይም እንግዲህ የቀድሞ ለረጅም ዓመታት ትልልቅ አሰልጣኞች እየተፈራረቁ ማምጣት ያልቻሉትን የአሸናፊነት መንፈስ በተጫዋቾች ላይ እያሰረጹ ነው የሚገኙት። ደጋፊውም እንዲነቃቃና ከጎናቸው እንዲቆም እንደዚሁ አድርገዋል የሚል ምስጋና አዘል እንደዚሁ ምስጋናዎች እየጎረፈላቸው ነው የሚገኙት እኚህ ወጣት አሰልጣኝ ማለት ነው። እንግዲህ በቀጣይ ደግሞ የሚያስመዘግባቸው ውጤቶች ይጠበቃሉ። ያደረጓቸው ጨዋታዎች ናቸው የበለጠ ክሬዲት እንዲሰጣቸው እያደረገ የሚገኘው። የሊጉ መሪ ክለብ አርሰናል ማሸነፍ ችሏል። እንደገና የማንቹሪያን ደርቢን ተጠባቂውን የከተማ ባላንጣቸውን ድል መንሳት ችሏል። ፉልሃምም እንደዚሁ በነበራቸው ጨዋታ ተመልክተናል። ጎል እየገባበትም ነው ጎል የሚያገባው። ከዚህ ቀደም ጎል ሲቆጠርባቸው ተጫዋቾቹ ላይ ወይም ደግሞ የተጫዋቾቹ ፊት ላይ የሚታየው ኤክስፕሬሽን እጅግ በጣም ፍራስትሬት ሲያደርጉ እንመለከት ነበረ። አሁን ላይ ግን ጎልም ተቆጥሮባቸው ጎል አስቆጥረው በቀሩት ደቂቃዎች ጨዋታዎችን ማሸነፍ እንደሚችሉ እያስመለከቱ ነው የሚገኙትና ከዚህ ጋር ሲያይዙ እንግዲህ አሰልጣኙ ይሄንኑ መልካም አጀማመራቸውን በኦልድ ትራፎርድ ስቴዲየም ያስቀጥላሉ የሚል ቅድመ ግምት አግኝቷል ማለት ነው። ሌላኛው ማንቸስተር ዩናይትድ ተጋጣሚው ደግሞ ቶተንሃም ሆትስፐርስ በሳምንቱ መጨረሻ ቀናት እንደምናስታውሰው በ24ኛ ሳምንት መርሃ ግብር ላይ ከ2-0 በሆነ ውጤት መመራት ወደ 2 አቻ መምጣትና ከጨዋታው ነጥብ ተጋርቶ የወጡበትን እንቅስቃሴ እናስታውሳለን። ማንቸስተር ሲቲን በገጠሙበት አጋጣሚ ማለት ነውና ይህንኑ መነሳሳት እንግዲህ ወደ በቀጣይም በዚህም ጨዋታ ላይ የማንቸስተር ዩናይትድ ከባድ ፈተና ሆነው ነጥብ ለማግኘት ጥረት ያደርጋሉ ተብሎ ነው የሚጠበቀው። በእርግጥ ሁለት አይነት መልክ ነው እያየን ያለነው በቶተንሃም ሆትስፐርስ በዘንድሮ ዓመት አካሄድ ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ 4ኛ ደረጃ ላይ ነው የሚገኙት። እጅግ በጣም የሚገርም ብቃት እያሳየ ይገኛል የአሰልጣኝ ቶማስ ፍራንኮ ቡድን ማለት ነው። በፕሪሚየር ሊጉ ግን በጣም ከብዶታልና ቶተንሃም ሆትስፐርስ አሁን ላይ 14ኛ ደረጃ ላይ ነው የሚገኘው በ29 ነጥቦች። ይህን ጨዋታ ግን ማሸነፍ ከቻለ ነጥብ መጋራት ከቻለ የበለጠ ደረጃውን ማሻሻል የሚችልበትን እድል ማመቻቸት ይችላል ማለት ነውና የማይክል ካሪክ የአሸናፊነት ጉዞ ይገታል ወይስ ደግሞ 100% አሸናፊነት አሁንም እየቀጠለ ይሄዳል? እንግዲህ ከዚህ ጋር በተያያዘ ያለፉትን 6 ጨዋታዎች አልተሸነፈም። ከዚህ በፊት ፍሌቸርን በጊዜያዊነት
ዳሪን ፍሌቸር የቀድሞ የክለቡ ተጫዋች እንደዚሁ በጊዜያዊነት ከአሰልጣኝ ሮበን አሞሪም ስንብት በኋላ ይህንን ቡድን ተረክቦ የተወሰኑ ጨዋታዎችን መምራት ችሎ ነበርና ከዛ በፊትም የተደረጉ ጨዋታዎች ላይ እንደዚሁ በድል ነው በአቻ ውጤት ነው ጨዋታዎችን ማጠናቀቅ የቻለውና በጥቅሉ ቀይ ሰይጣናቱ ከተሸነፉ 6 ጨዋታዎች አልፏቸዋል። ስለዚህ ይህንን ጨዋታ ያሸንፋሉ የሚል ቅድመ ግምት ተሰጥቷቸዋል ማለት ነው። ሌሎች ጨዋታዎች ይደረጋሉ። አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ የሚደረጉትን ጨዋታዎች ስንመለከት ፉልሃም በሜዳው ክራቨን ኮቴጅ ኤቨርተንን ያስተናግዳል። አዲስ አደጊው ክለብ በርንሌ ከዌስትሃም ዩናይትድ ጋር እንደዚሁ የሚገናኙ ይሆናል። አርሰናል ከሰንደርላንድ የሚያደርጉትም ጨዋታ ይጠበቃል። ወልቨርሃምፕተን ወንደረርስ ከቼልሲ የሚያደርጉት ይህም ጨዋታ ሌላኛው ተጠባቂ ነው። ቼልሲ በአዲሱ አሰልጣኝ ስር ጥሩ ጉዞ እያደረገ ይገኛል። ካለፉት 7 ጨዋታዎች 5ቱን በድል አድራጊነት መወጣት ችሏል። ሊያም ሮሰነሪ ማለት ነውና ይህንን ጨዋታ የማሸነፍ ቅድመ ግምት አግኝቷል። ወልቨርሃምፕተን ወንደረርስ ወራጅ ቀጠናው ላይ መገኘቱን ተከትሎ ማለት ነው። በርንማውዝ ካስተን ቪላ በዚሁ ሰዓት የሚደረግ ጨዋታ ነው፣ በቫይታሊቲ ስቴዲየም ማለት ነው። ኒውካስል ዩናይትድ ከብሬንትፎርድ ሲቲ ምሽት 2 ሰዓት ከ30 ላይ የሚደረግ ጨዋታ ነው። እሁድ ብራይተን ከክሪስታል ፓላስ ቀን 11 ሰዓት ላይ እንደዚሁም የሳምንቱ ታላቁ ጨዋታ የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ የኢታዱን ክለብ ማንቸስተር ሲቲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷልና ይህ ጨዋታ ምሽት 1 ሰዓት ከ30 ላይ ይደረጋል። ክራግ ፓውሰን ይህን ጨዋታ መሃል አልቢተርነት ወይም በመሃል ዳኝነት እንደሚመሩትም እንደዚሁ ኤፍኤው ይፋ አድርጓል። የተወሰኑ ጨዋታዎች ላይ የተወሰኑ መረጃዎችን እናንሳና የእንግሊዝ ፕሪሚየር ሊግን በምሽቱ የስፖርት ዜና ወጃችን ላይ የበለጠ ደግሞ ከጨዋታው አስቀድሞ የፕሬስ ኮንፈረንስ ስላላቸው አሰልጣኞች የሚሰጧቸውንና ቡድን ዜናዎችን ያካተትንበትን መረጃ ደግሞ ምሽት ላይ ወደ እናንተ ይዘን የምንመጣ ይሆናል። እንግዲህ በመርሃ ግብሩ ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል በኤሚሬትስ ስቴዲየም የሊጉ መሪ ክለብ አርሰናል ሰንደርላንድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። እንግዲህ በመጀመሪያው ዙር ጨዋታ ወደ ስቴዲየም ኦፍ ላይት አቅንቶ መድፈኞቹ 2-2 በሆነ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነውና የመልሱን ጨዋታ እንዲጠበቅ አድርጎታል። ሰንደርላንድ ትልልቅ ክለቦችን ሲያሸንፍ ከዚህ ቀደም ተመልክተነዋል። ራሱ አርሰናልን ነጥብ ያስጣለበትን ጉዞ ቀደም ሲል ጠቅሼላችኋለሁ። ይህንን በቀል ለመወጣት እንግዲህ በኤሚሬትስ የመድፈኞቹ ሰራዊቶች ዝግጁ መሆናቸውን የተለያዩ መረጃዎችን እየተመለከትን ነው የምንገኘው ማለት ነውና ከአርሰናል ጋር በተያያዘ እነዚህን መረጃዎች አይተናል። የበለጠ ነጥቡን ወደ 56 ለማሳደግ ምክንያቱም በዚህ ጨዋታ ላይ አርሰናል አስቀድሞ ድል የሚቀናው ከሆነ ከተከታዩ ክለብ ማንቸስተር ሲቲ ጋር የሚኖረው የነጥብ ልዩነት ወደ 9 ይሰፋልና ደግሞ እሁድ ዕለት የሚደረገው ጨዋታ በጣም ከባድ ነው። ሳይኮሎጂካሊ እንግዲህ በተጫዋቾች ላይ የሚያሳድረው አዎንታዊ ተጽዕኖ ይኖረዋልና አርሰናሎች ይህን ጨዋታ ማሸነፋቸው የበለጠ መሪነታቸውን ለማጠናከር ተከታያቸውን ደግሞ ተስፋ ለማስቆረጥ ትልቅ እድል ይከፍትላቸዋል ተብሎ እንግዲህ አስተያየቶች እየተሰጡበት ነው የሚገኘው ማለት ነው። ይህንን ጨዋታ ተመልክተናል። ከጉዳት ጋር በተያያዘ መውጫ ላይና አሁናዊ የአርሰናል የቡድን ስኳድ የጤንነት ሁኔታን በተመለከተ መረጃዎች ወደ እናንተ እናደርሳል። ሌላኛው ግን ተጠባቂው ጨዋታ የሚደረገው በአንፊልድ ሮድ ቀደም ሲል የጠቀስኩላችሁ የሊቨርፑልና ሁለተኛ ደረጃ ላይ የሚገኘው የማንቸስተር ሲቲ ነው። ከዳኛው ጋር አያይዞ ነው እንግዲህ ብዙ መረጃዎች እየወጡ የሚገኙት። እኚህ ዳኛ ክራግ ፓውሰን 30 የሚደርሱ ጨዋታዎችን የማንቸስተር ሲቲን ጨዋታ አጫውቷልና በዚህ አጋጣሚ እንግዲህ ማንቸስተር ሲቲ ወደ 21 የሚደርሱትን ጨዋታዎች በአሸናፊነት ማጠናቀቅ ችሏል። በአራት ጨዋታዎች ደግሞ እንደዚሁ ተሸንፏልና አንዱን ጨዋታ ነው በአቻ ውጤት ማጠናቀቅ የቻለው ማለት ነውና ይህንንስ ጨዋታ በምን አይነት መልኩ ማንቸስተር ሲቲ ይወጣዋል የሚለው ነገር ይጠበቃል። ካለፉት 6 ጨዋታዎች 2 ጨዋታ ብቻ ነው የአሰልጣኝ ፔፕ ጋርዲዮላው ቡድን ማሸነፍ የቻለው ማለት ነውና ከዚህ ጋር ተያይዞ እንግዲህ ወደ አሸናፊነት ለመመለስ ቡድኑን ተፎካካሪ ለማድረግ አሰልጣኝ ፔፕ ጋርዲዮላ ትልቅ የቤት ስራ ይጠብቋል። በዚህ ዓመት በሁሉም የውድድር አይነቶች በጣም ከባድ ፈተና እንደተጋረጠበት በሚያደርጋቸው እንቅስቃሴዎች መታዘብ ይቻላል። እንደውም በውድድር ዓመቱ መጨረሻ ምናልባት እረፍት እንደሚያስፈልገው እና ከቡድኑ ጋር የሚለያይበትም እድሎች እየሰፉ ስለመምጣታቸው እየተገለጸ ነው የሚገኘው። የኢታዱ ክለብ የማንቸስተር ሲቲ የበላይ አመራሮችም ለአሰልጣኝ ፔፕ ጋርዲዮላ ተተኪ የተለያዩ አሰልጣኞችን እያማተሩ ነው የሚገኙት። የሴሪያውን ክለብ ኮሞን ወደ ከፍታ እያወጣ የሚገኘው እንደነ ሴስክ ፋብሪጋዝ የመሳሰሉ ጃቢ አሎንሶ እንደዚሁም ኤንዞ ማሬስካን የመሳሰሉ አሰልጣኞች በቀጣይነት ምናልባት ማንቸስተር ሲቲን ይረከባሉ። የፔፕ ጋርዲዮላ እንደዚሁ አልጋ ወራሽ በመሆን ወደ ኢታድ ይመጣሉ ተብለው
በማንቸስተር ሲቲ ሰዎች ራዳር ውስጥ ከተቀመጡ አሰልጣኞች መካከል አንደኛው ነው። እንግዲህ በምሽት ላይ ደግሞ የጉዳቶችን በተመለከተ ከጋዜጠኞች ጋር አሰልጣኞች የሚኖራቸውን ቆይታ የተመለከቱና ተያያዥ ጉዳዮችን በእንግሊዝ ፕሪሚየር ሊግ በመረጃ ሰዓታችን ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ሌላው ስፓኒሽ ላሊጋም ጨዋታዎች እንደዚሁ ይከናወናሉ። የስፔን ላሊጋ የ23ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ነው የሚደረጉት። ዛሬ ሴልታ ቪጎ ከኦሳሶና የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። በነገው ዕለት ደግሞ የሊጉ መሪው ክለብ የካታሎናው ክለብ ባርሴሎና በሜዳው እንደዚሁ ማሎርካን ያስተናግዳል። አመሻሽ 12 ሰዓት ከ15 ሲል ይህ ጨዋታ ጅማሩን የሚያደርግ ነው የሚሆነው። ባርሴሎና መሪነቱን ለማጠናከር ከባድ ፍልሚያ ያደርጋል ተብሎ ይጠበቃል። እንግዲህ በሳምንቱ አጋማሽ የስፔን ኮፓ ዴል ሬይ የሩብ ፍጻሜ ጨዋታ አድርጎ ድል በማድረግ እንግዲህ ብሉግራናዎቹ ወደ ሰሚ ፋይናሉ ማለፋቸው የሚታወስ ነው። እንግዲህ በጥሩ ቁመና ላይ የሚገኙት ባርሴሎናዎች ለዚህም ጨዋታ ቅድመ ግምት አግኝተዋል ያሸናፊነቱን። ሴቪያ ከጂሮና እንደዚሁ ጨዋታቸውን ያደርጋሉ። በዕለተ እሁድ የላሊጋው የመርሃ ግብር ጨዋታዎች ቀጥለው ሲከናወኑ አትሌቲክ ቢልባኦ በሳን ማሜስ ሌቫንቴን ያስተናግዳል። አትሌቲኮ ማድሪድ እንደዚሁ በዋንዳ ሜትሮፖሊታኖ ስቴዲየም ደግሞ ሪያል ቤቲስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች ከትላንትና ምሽት ተገናኝተው ነበር በስፔን ኮፓ ዴል ሬይ ማለት ነው። አትሌቲኮ ማድሪድ 5-0 በሆነ ውጤት በማሸነፍ ወደ ሰሚ ፋይናሉ ማለፉን አረጋግጧል። በዚህ እንቅስቃሴ ላይ ብዙዎች ሲያወድሱት የነበረው የጥር ተጫዋቾች የዝውውር መስኮት የዲያጎ ሲሞኔው አዲሱ ፈራሚ የምዕራብ አፍሪካዊው ሀገር የናይጄሪያ ብሔራዊ ቡድን ስብስብ አባል የሆነው አዲሙላ ሉክማን ጎል አስቆጥሯልና በዚህ በአትሌቲኮ ማድሪድ ውስጥ የሚኖረውን ቆይታ የግብ አካውንቱን የከፈተበትን እንቅስቃሴ ማድረግ ችሏል እና በዚህም ጨዋታ ላይ ልዩነት ፈጣሪ የሚሆንበት እድል እንዳለው እየተገለጸ ነው የሚገኘው። አዲሙላ ሉክማን ለአትሌቲኮ ማድሪድ ትላንት ምሽት ጎል ማስቆጠሩን ተከትሎ ማለት ነው። ሌላኛው ጨዋታ በቫሌንሺያና በሪያል ማድሪድ መካከል ይከናወናል። ይህ ጨዋታ እሁድ ምሽት 5 ሰዓት ላይ የሚደረግ ነው። ሪያል ማድሪድ እንግዲህ ባርሴሎና ባለፉት ጊዜያቶች ነጥብ መጣሉን ወይም መሸነፉን ተከትሎ እንግዲህ የላሊጋውን የደረጃ ሰንጠረዥ የአንድ ነጥብ ልዩነት ብቻ እንዲኖረው አድርጓል ማለት ነውና አልቫሮ ራቢዮላ የሪያል ማድሪዱ አሰልጣኝ ጥሩ እንቅስቃሴ በውጥነት ማድረግ ቢሳነውም ነገር ግን ወደ ላሊጋው ተፎካካሪነት መልሶታል ማለት ይቻላልና በየትኛውም ሳምንት ምናልባት ባርሴሎና ነጥብ የሚጥል ከሆነ ሪያል ማድሪድ ካናት መቀመጥ የሚችልበትን እድል ማመቻቸት ይችላልና ከቫሌንሺያ ጋር በሚያደርገው ጨዋታ ምናልባትም የተከላካይ ስፍራ ተጫዋቹ ትሬንት አሌክሳንደር አርኖልድ በዚህ እንቅስቃሴ ላይ ከጉዳቱ አገግሞ ሊመለስ የሚችልበትን እድል እንዳለ እውቁ ጋዜጠኛ እንግዲህ ፋብሪዚዮ ሮማኖ ከክለቡ አገኘሁት ባለው ምንጭ ዋቢ አድርጎ እንደዚሁ ዘግቧል ማለት ነውና አሁን ላይ ባርሴሎና በ55 ነጥቦች በቀዳሚነት ይመራል። ሪያል ማድሪድ 54 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ በ45 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው። ቪላሪያል፣ ሪያል ቤቲስ፣ ስፓኞልና ሴልታ ቪጎ ተከታዩን ደረጃ ይዘዋል። የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ የሚገኘው ፈረንሳዊ ኢንተርናሽናል የሪያል ማድሪዱ የፊት መስመር አጥቂ ክሊያን ምባፔ ነው እየመራ የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ያልተሰሙ ወቅታዊና አዳዲስ ደግሞ ሌሎች አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ ዳግም እንጋብዛለን። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃዎቻችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የሳውዲ ፕሮ ሊግን የተመለከተ መረጃ ቀዳሚ እናደርጋለን። የሳውዲ ፕሮ ሊግ የጨዋታ መርሃ ግብሮች ሳይሆኑ የክርስቲያኖ ሮናልዶ ጉዳይ እንግዲህ የመገናኛ ብዙሃንን ትኩረት ስቦ እየተመለከትን እንገኛለን። በሳውዲ ፕሮ ሊግ ለአልናስር እግር ኳስ ክለብ እየተጫወተ የሚገኘው የ41 ዓመቱ ፖርቹጋላዊ ኢንተርናሽናል ክርስቲያኖ ሮናልዶ ታሪክ መስራቱን ቀጥሏል። እንግዲህ አንዳንድ ጉዳዮችም
ከሜዳ ውጪ ደግሞ ያሉ ጉዳዮችም እንደዚሁ አብረው ተያይዘው እየተነሱ ነው የሚገኙት። ትላንትና 41ኛ ዓመቱን ማክበር ችሏል የልደት ወይም የውልደት ክብረ በዓሉ ማለት ነውና ደጋፊዎች፣ የስፖርት አመራሮች፣ እንደዚህ ትልልቅ የእግር ኳሱ ቤተሰቦች፣ የክርስቲያኖ ሮናልዶ አድናቂዎች ብዙዎች እንግዲህ እንኳን ተወለድክ መልእክት ሲያስተላልፉለት ተመልክተናል። ከፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጀምሮ እስከ ተራው ደጋፊ ድረስ ማለት ነውና እንግዲህ ክርስቲያኖ ሮናልዶ የማይካደው ሊዮኔል አንድሬስ ሜሲና ክርስቲያኖ ሮናልዶ በጣምራ በመሆን ያለፉትን 20 ዓመታት ለእግር ኳስ ቤተሰቡ ትልቅ ተዝናኖትን ሲያላብሱ እንግዲህ ብዙ ነገሮቻችን በውጥረት ባለንበት ሰዓት ላይ የቦታ ርቀት፣ የቆዳ ቀለም፣ እንደዚህ ጂኦግራፊካል ሎኬሽን ምናምን ሳይገባ ብዙዎች እግር ኳስን እንዲወዱ በእግር ኳስ ተዝናኖትን ብዙ ነገሮቻችን ብዙ ሀዘኖቻቸውን እንዲረሱ ያደረጉ ትልቅ የእግር ኳስ ባለሙያ ናቸው ማለት ይቻላል እና በየራሳቸው እኛ የምንሰጣቸውን ደረጃ ቢለያይም ማለት ነው እንደየአድናቂዎቹ እንደየእውነታው እንደየቁጥራዊ መረጃዎች ይለያያሉና እነዚህ ተጫዋቾች ግን የማይካደው ለዚህ ጄኔሬሽን ለዚህ ትውልድ ትልቅ ተዝናኖትን መፍጠር የቻሉ ናቸውና በጋራ ደግመን ደጋግመን ልናያቸው የምንወዳቸው ትልቅ ተጫዋቾች ናቸው። የሚዲያው ድምቀቶች ናቸው። የነሱ ስም ሲነሳ ሚዲያው እንደሚሟሟቅ እንደሚጋጋል ብዙዎች ትኩረት እንደሚሰጡት ይታወቃልና ክርስቲያኖ ሮናልዶ አንደኛው በመሆኑ እንግዲህ ትላንትና የልደት ባህሉን ማክበሩን ተያይዞ እንግዲህ የሚነሱ መረጃዎች አሉ ማለት ነው። ከዛ ውጪ ግን ክርስቲያኖ ሮናልዶ በተለይ ከዚህ ከሳውዲ ኢንቨስትመንት ግሩፕ ጋር በተያያዘ ሰጣ ገባ ውስጥ መግባቱ እንግዲህ መንግስት ነው በዋናነት ይሄንን የሳውዲ ፕሮ ሊግ እንዲደገፍና ትልልቅ ተጫዋቾች ወደ ሳውዲ ፕሮ ሊግ እንዲመጡና የበለጠ የሳውዲ አረቢያን እግር ኳስ ከፍ የሚያደርጉ ለዓለም የሚያስተዋውቁ በዛ ላይ ደግሞ ስፖርት ቱሪዝምን እንዲያነቃቃላቸው ከዛም ባለፈ ደግሞ የዚህ የስፖርት ቱሪዝም ጋር ተያይዞ መላው ዓለም ደግሞ ወደ ሳውዲ መጥቶ የዓለም ዋንጫን የሚመለከትበትን እድል ከፊፋ ለማግኘት እንግዲህ ብዙ ጥረት ሲያደርጉ ነበር። በአምባሳደርነት ደግሞ ሲጠቀሙት የነበረው ክርስቲያኖ ሮናልዶን እንደሆነ ይታወቃልና ክርስቲያኖ ሮናልዶ ከእግር ኳሱ ባለፈ ለሳውዲ አጠቃላይ የእግር ኳሳዊ እንቅስቃሴና አሁናዊ እድገት ከፍተኛ አስተዋጽኦ ካበረከቱ ሁነኛ ሰዎች መካከል ይህ የ41 ዓመቱ ጎልማሳ እንደዚሁ መነሳት ይችላል ማለት ነው። ይሄ ብዙዎች የሚመሰክሩት ነው። ክርስቲያኖ ሮናልዶ ወደ ሳውዲ ፕሮ ሊግ ካመራ በኋላ የሳውዲ ፕሮ ሊግ የእግር ኳስ አካሄድ ተለውጧል። ከዛ በተጨማሪም ትልቅ የእግር ኳስ ቶርናመንቶች ደግሞ ወደዛ እንዲያመሩ እየተደረገ ነው የሚገኘው ማለት ነውና ከዚህ ቀደም ተመልክተናል። ለምሳሌ የዚህ ኮፓ ዴላሬ የስፔን ኮፓ ዴላሬን አይተናል ወደዛ ሄደበትን። ከዛም ባለፈ የኮፓ ኢታሊያም ጨዋታዎች እንደዚሁ ከግማሽ ፍጻሜ ጀምረው ደግሞ ወደዛው ወደ ሳውዲ ያመሩበትን ሂደት እናስታውሳለን። የመኪና ፎርሙላ ዋኖች፣ የቦክስ ውድድሮች በተለያየ አጋጣሚ የተለያዩ የስፖርት እውነቶች ወደ ሳውዲ እያመሩ የስፖርት ቱሪዝሙን በማነቃቃት ረገድ ሀገሪቱን በማስተዋወቅ በጣም በርትተው እየሰሩ ነው የሚገኙትና ለዚህ የሚሆን ደግሞ የሳውዲ መንግስት ትልቅ በጀት መድቦ በተለይ እግር ኳሱ ላይ እየሰራ ነው የሚገኘውና በጀትድ ከሆኑ የሳውዲ ፕሮ ሊግ ተሳታፊ ክለቦች መካከል አንደኛው አልናስር ነው። ነገር ግን ከቅርብ ጊዜያት ጀምሮ ደግሞ ፌር ወይም ደግሞ ባላንስ ያልሆኑ ትኩረቶች እየተሰጡን ነው የሚገኘው ሚዛናዊ አይደሉም እይታዎቹ የሚል ቅሬታ በዚሁ በአልናስር እግር ኳስ ክለብ የፊት መስመር አጥቂው በክርስቲያኖ ሮናልዶ የተነሳ ነው የሚገኘውና ትልልቅ ተጫዋቾች በዚህ በጥሬ ተጫዋቾች የዝውውር መስኮት ሆን ብለው ወደ መሪው ክለብ እኛም በልጠው ሻምፒዮና እንዲሆኑ እየተሰራብን ይገኛል የሚል ቅሬታ አቅርቦ እንግዲህ ባለፈው ዕለት በነበረው የሃል ሳውዲ ጨዋታ ላይ እንደምናስታውሰው ወደዛ አልጓዝም ብሎ አድማ እንዳደረገ እናስታውሳለን እና ከዛ እንግዲህ የሳውዲ ፕሮ ሊግ አመራሮች እንደዚሁም ሳውዲ አረቢያን የሚመሩ ሰዎች ትልልቅ ወቀሳንና እንደዚሁ ሲያወግዙት ተመልክተናል። የዚህ የክርስቲያኖ ሮናልዶን ድርጊት ማለት ነው ኮንነውታል። የደገፉትም አሉና አንደኛው እንግዲህ ትልቁ ልዩነት ሆኖ የተመለከትነው በክርስቲያኖ ሮናልዶ በኩል ማለት ነውና ክርስቲያኖ ሮናልዶ የአሊታሃዱ የፊት መስመር አጥቂ ቀድሞ በሪያል ማድሪድ ቤት ለሁለት በጋራ ሲጫወቱ የነበሩት ፈረንሳዊ ኢንተርናሽናል ካሪም ቤንዜማ አሊታሃድን ባለፈው ዓመት ሻምፒዮና እንዳደረገ ይታወቃል። አሁን ደግሞ አልአህሊ ነው የሊጉን የደረጃ ሰንጠረዥ እየመራ የሚገኘውና በዚህ በጥሬ ተጫዋቾች የዝውውሩ መስኮት ለአልናስር ተጫዋች ከመግዛት ይልቅ አልአህሊን ማጠናከር ምርጫቸው አድርገዋል የሚል ነው እንግዲህ ቅሬታው ማለት ነውና ይህንን ተመልክተናል። ትላንት እንግዲህ በነበረው ጨዋታ ግን የክርስቲያኖ ሮናልዶን ምዕራፍ ሳንዘጋ መረጃውን ማለት ነውና
በዛሬው ጨዋታ ላይ ይመለሳል ተብሏል። ዛሬ ጨዋታ አላቸው። አልናስር በሜዳው ከአሊታሃድ ጋር ጨዋታውን ያደርጋል። የወቅቱ ሻምፒዮና እንደሆነ ይታወቃል አሊታሃድ እና ይህንን ጨዋታ ያከናውናል። በዘንድሮ ዓመት በእርግጥ ትንሽ ደከም ብሎ እየተመለከትነው እንገኛለን። አሊታሃድ ወደ 6ኛ ደረጃ አካባቢ ላይ ነው የሚገኘው። አልናስር ደግሞ አሁን 3ኛ ደረጃ ላይ ተቀምጧል። ዛሬ ጨዋታውን ማሸነፍ ከቻለ 2ኛ ደረጃ ላይ መቀመጥ ይችላል። ከአልአህሊ ጋር ደግሞ የሚኖረው የነጥብ ልዩነትም ወደ 1 ማጥበብ ይችላልና በሻምፒዮናነት ፉክክር ውስጥ መቆየት ይችላል። እንግዲህ ትችቶች የተሰነዘሩበት ክርስቲያኖ ሮናልዶ አሁን ላይ በዛሬ ምሽቱ ጨዋታ ላይ ጨዋታውን ለማከናወን እንደዚሁ ወደ ሜዳ ይገባል ተብሎ ይጠበቃል። ይህ ጨዋታ ምሽቱ 2:30 ላይ ይደረጋል። በአሊታሃድና በአልናስር መካከል የሚደረገው ጨዋታ ጊዜ ካላችሁ ይህን ጨዋታ ብትመለከቱት ጥሩ ተዝናኖት እንደሚያላብሳችሁ ተስፋ እናደርጋለን። ወደ ሌሎች መርሃ ግብሮቻችን ለፍ ወይም ወደ ሌሎች አጫጭር ስፖርታዊ መረጃዎች ስናልፍ ደግሞ ማርክ ጌይ አይሰለፍም የሚል ምላሽ ተሰጥቷቸዋል ተብሏል። ከእንግሊዝ የካራባው ካፕ የውድድር መድረክ አዘጋጆች ማለት ነው ለማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከዚህ ቀደም እንደምናስታውሰው እንግዲህ በጥር የተጫዋቾች የዝውውሩ መስኮት ማንቸስተር ሲቲን ከተቀላቀሉ ተጫዋቾች መካከል ተከላካዩ ማርክ ጌይ ነው። ማርክ ጌይ እንግዲህ ግማሽ ፍጻሜ ጨዋታ ከተደረገ በኋላ ነው ዝውውሩን የፈጸመው በሚል ከኒውካስል ዩናይትድ ጋር በተደረገው ጨዋታ አልተሰለፈምና ለፍጻሜው ቢያንስ እንዲሰለፍላቸውና ይህ አሰራር መመሪያ እንዲሻሻል ለአዘጋጆቹ እንደዚሁ ጥያቄ አቅርቦ ነበር አሰልጣኝ ፔፕ ጋርዲዮላ። አዘጋጆቹ በመለሱት ምላሽ አሁን ላይ እንግዲህ በፍጻሜው ይህ ጠንካራ ተከላካይ ማንቸስተር ሲቲን ማሊያ ወክሎ ወይም ለብሶ ከአርሰናል ጋር በሚኖረው የፍጻሜ ጨዋታ መሰለፍ እንደማይችል ተነግሯቸዋል ተብሏል። ይሄ ለአርሰናሎች የተሻለ ነገር ይሰጣቸዋል ብለን እናስባለን። የማይካደው ነገር ማርክ ጌይ እጅግ በጣም አስደናቂ ተከላካይ ነው። ቡድኑን እንኳን ውህደት ገና ሳያከናውን ባለፉት ጊዜያቶች ያደረጋቸው እንቅስቃሴዎች ላይ ጠንካራ አካሄድ እንደነበረው ተመልክተናል። በእርግጥ ተጫዋቹ በነበረበት ወይም ደግሞ በመራበት የተከላካይ ዲፓርትመንት ላይ ከቶተንሃም ሆትስፐርስ ጋር በነበራቸው ጨዋታ 2 ግቦችን አስተናግዷል። ነገር ግን ተጫዋቹን በግል ከተመለከት ነው ያለው አካሄድ እጅግ በጣም የሚገርም ነው። ማጥቃቱንም እንቅስቃሴና ሽግግር እንዲፈጠን በማድረግ ኳሶችን ቶሎ ቶሎ ወደ ሚድፊልደሮች ወይም ደግሞ ወደ አማካኝ ስፍራ ተጫዋቾች ሲያሸጋግር ተመልክተናል። በዛ ላይ ደግሞ የቆሙ ኳሶች በተለይ የማዕዘን ምቶችን በሚያገኙበት ሰዓት ላይ ማንቸስተር ሲቲዎች በመሻማት ጎሎችን በመሞከር ጫና ሲፈጥር እንደዚሁ ተመልክተናል ማለት ነውና ይሄ ተጫዋች አለመኖሩ ለአርሰናሎች ጥሩ ነው። አርሰናልም ግን ይሄ የሚደንቀው አይመስለኝም። የሚገርም የተከላካይ የሚገርም የማጥቃት እንቅስቃሴ ገንብቷል። እንደ ቡድን ነው እየተንቀሳቀሰ የሚገኘው ምንም እንኳን የፊት ዲፓርትመንቱ የማጥቃት እንቅስቃሴው ጠንካራ ነው ተብሎ መገለጽ ባይችልም በተለያዩ አጋጣሚዎች ግን ከተለያዩ አቅጣጫዎች ግቦችን ማስቆጠር የሚችሉ ንቁ ተጫዋቾችን ይዟል እንደ ቡድን እየተንቀሳቀሰ ስለሚገኝ ማለት ነውና ይህ የፍጻሜ ፍልሚያ ላይ እንግዲህ ማርክ ጌይ ያለመኖሩ ለማንቸስተር ሲቲ ደጋፊዎች ነው በተወሰነ መልኩ ቢሆን የሚያጎርልባቸው የሚል መረጃን ነው ወደ እናንተ ያደረስ ነው። ሌላው እንግዲህ መረጃዎችን የምናልፈው ወይም የመጨረሻ የምናደርገው የአርሰናልን መረጃ ይሆናል። አርሰናል በቀጣይ 4 የአካዳሚውን ምሩቅ ወጣት ባለተሰጥኦ እግር ኳሰኞችን የስኮላርሺፕ ስምምነት በማድረግ ለማስፈረም ዝግጅቱን ስለማጠናቀቁ እየተገለጸ ይገኛል። የአርሰናል የወጣቶች አካዳሚ ያለፉትን ዓመታቶች እጅግ በጣም እያስገረመን ይገኛል። የቀድሞ ተጫዋቹ ጀርመናዊ ኢንተርናሽናል ሜተርሳከር ፍሬዎች እየታዩ ይገኛሉ። በተለያዩ ክለቦች ላይ እያንጸባረቁ ነው የሚገኙት። አሁን ደግሞ 4 ተጫዋቾችን በስኮላርሺፕ ለማስፈረም ከዛም ገፋ ሲል ደግሞ ወደ ዋናው ቡድን ለማሳደግ እንደዚሁ ዝግጅታቸውን ስለማጠናቀቃቸው ተገልጿል። አንደኛው የኢታን ንዋኔሪ ወንድም ነው። ኢታን ንዋኔሪ በቅርቡ ነው እንግዲህ ወደ ፈረንሳዩ ክለብ ሊዮን በውሰቱ ሊያመራው ማለት ነው። ክራያን ኤመርሰን ንዋኔሪ ይሰኛል። ይህ ተጫዋች 16 ዓመቱ ላይ ነው የሚገኘው። በዚሁ ልክ እንደ ታላቅ ወንድሙ ሁሉ በአርሰናል አካዳሚ ውስጥ አሻራቸውን ካሳረፉ ወጣት ተጫዋቾች ባለተሰጥኦ ተጫዋቾች መካከል አንደኛው ነው ተብሏል እና ይህ የአማካኝ ስፍራ ተጫዋች በቀጣይ እንግዲህ የአርሰናልን የ16 ዓመት ዕድሜ ኖሮት የስኮላርሺፕ ስምምነት ይፈጽማል። ከዛ በኋላ ደግሞ 17 ዓመት ሲሞራው ደግሞ እንደዚሁ የፕሮፌሽናል የውል ኮንትራት ይፈራረማል ተብሎ ነው የሚጠበቀው። ሌሎቹ 3 ተጫዋቾች አንጄሎ ፔድሮ ይሰኛል። እንደዚሁ የአማካኝ ስፍራ ተጫዋች መሆኑ ተነግሯል። ሚሼል ኑዱካ በተመሳሳይ ይህም ተጫዋች ኬራን ቶፕሰን እነዚህ 16 ዓመታቸው ላይ ይገኛሉና
በአሁኑ ሰዓት ላይ እንግዲህ የአርሰናል የዚህን የስኮላርሺፕ ስምምነት ለመፈጸም ወይም ደግሞ አሁን ያላቸው አቅም ወደ ዋናው ቡድን ለማደግ የሚንደረደሩበት መሆኑን አጠቃላይ የኮቺንግ ስታፍ አባላቶች አምነውባቸዋል። እጅግ በጣም ታለንትድ መሆናቸው ከወዲሁ እየተገለጸላቸው እየተመሰከረላቸው ይገኛሉና ቀጣይ ወደ ዋናው ቡድን ከ16 ዓመት አልፈው ደግሞ ለመሳተፍ ልክ እንደነ ማክስ ዶማን የመሳሰሉ እንደዚሁ ማሪ ማንሳት እንችላለን፣ ማሪ ሳይመንን ማንሳት እንችላለን። እነዚህን የመሳሰሉ ተጫዋቾች ከዛም ባለፈ ኢፋ ኢብራሂምም በተመሳሳይ ተመልክተናል ባለፉት ጊዜያቶች ማለት ነውና እነዚህ መሰል ወጣት ተጫዋቾችን እያመረተ የሚገኘው የአርሰናል አካዳሚ በቀጣይ እነዚህን 4 ተጫዋቾችን ይዞ ወደ ከፍታው ለማምጣት ዝግጅቱን ማጠናቀቁ ያገኘነው መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሃርብ ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛኸኝ ሄንዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነት ወደ እናንተ የሚደርሱ ይሆናል። ናሁ ቴሌቪዥን ከቲቪው በተጨማሪ በዩቲዩብ ቻናል እና በተለያዩ የሶሻል ሚዲያ አማራጮች በመላው ዓለም እየደረሰ ይገኛል። ዩቲዩብ ቻናላችንን ከ410,000 በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።